ናታንን ለመከታተል የሄደው ያፌትና የያፌት ሰዎች በናታን ቁጥጥር ስር አድረዋል። እንደዚሁም ናታን የማያዳግም ማስጠንቀቂያ ለያፌት ሰጥቶታል። ኤፍራታንም ሆነ ቤተሰቦችን አንድ ነገር አደርጋለሁ ብትል እኔ የምወስንብህን ነገር በጭራሽ አትገምትም በማለት አስፈራርቶታል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ያፌትና ናታን ሰሞኑን የያዙት ትንቅንቅ እንደቀጠለ ነው። ናታን የምስራች ለያፌት አለቃው ለመሆን ችሏል። እንደሚታወቀው አዲሱ የስራ አጋሩም እንደዚሁም ደግሞ ከደረጃ አንጻር የያፌት ሳይሆን የናታን ድርጅት ከፍ ያለ ስልጣንና እንደዚሁም ስም ያለው በመሆኑ ያፌትም ከነናታን ድርጅት ጋር አብሮ ለመስራት ተስማምቷል። እውነት ያስ መገና ነው ብዙ ሰው የሚያወራልህ የድርጅት ባለቤት አንተ ከሆንክ እኔ ከአንተ ጋር ለመስራት ተስማምቻለሁ በማለት እንግዲህ ያፌት ለናታን እጁን ዘርግቷል። ናታንም ከእኔ ጋር ሳይሆን እኔ ጋር ለመስራት ከፈለክ የምታሟላቸው አንዳንድ መስፈርቶች አሉ። እነሱን ደግሞ ከእኔ ሰዎች ጋር መጨረስ ትችላለህ። ከእኔ ጋር ያለህ ደቂቃ 15 ደቂቃ ነበር፣ እሱን ጨርሳል በማለት እቶት እንደሄደም ያፌት ሰዎቹን በማሰማራት የት እንደሚገባ ተከታተሉልኝ በማለት ከናታን ጋር ሰዎች ልኮ ነበረ። ከናታን ካለበት መኪና ኋላ የሚሄዱ ማለት ነው። እንግዲህ እነሱም የተላኩት የያፌት ተላላኪዎች ናታንን ተከትለው የሆነ ሰፈር ከደረሱ በኋላ ናታን ግን ሸውዷቸው መልሶ ወደ ወይዘሮ ትዝታ ቤት እንደገባ ነው የታየው። ወይዘሮ ትዝታም በዚህ ስራው በጣም ካደነቀችው በኋላ ለጊዜው ግን ወደ ቤቴ አልሄድም፣ ያፌት ቤቴንም ስለሚያውቀው በጣም ክትትል ሊበዛብኝ ይችላል፣ ለተወሰነ ጊዜ ወደ ቤት አልሄድም በማለትም ለወይዘሮ ትዝታ ከነገራት በኋላ ወይዘሮ ትዝታም አታስብ፣ እኔ አዘጋጅቻለሁ ሁሉን ነገር፣ ወደ ፈለክበት ሆቴል ማረፍ ትችላለህ በማለት እንግዲህ ቃል ገብታለታለች። ከዛም በኋላ ናኦድ እንዳጋጣሚ በሩን ከፍቶ ይገባል። ናኦድ እና ናታን ደግሞ እዛ መተያየት ስለሌለባቸው ምክንያቱም ወይዘሮ ትዝታ ልጆቿ በዚህ አይነት ስራዋ ስለማይደግፏት ናኦድም ሆነ ዲላራ በዚህ ነገር የሚያውቁት ነገር የለም። ስለዚህ ናኦድ ወደ ቤት በገባ ጊዜ ናታን ከመጋረጃ ጀርባ ተደብቆ ነበረ። እንደዚሁም ናኦድ የሆነ ዝግጅት ስላለብኝ ለባብሼ ለመውጣት ነው አሁን የመጣሁት፣ ትንሽ ቆይት ብዬ እወጣለሁ ባለበት ቅጽበት እሺ ግባና ታጠብ ልጄ በማለት ወይዘሮ ትዝታ ወደ ክፍሉ እንዲገባ ካደረገችው በኋላ ናታን መኪና ተዘጋጅቶለት ወደ ማረፊያ ሆቴሉ ሄዷል። እንግዲህ የያፌት ሰዎች ናታንን በመከታተል ሰሞኑን እንቅልፍ አጥተው ነው ያሉት። ቀንም ማታም ቆመው ነው ያሉት ናታንን ለመከታተል። ነገር ግን ናታን ሰሞኑን ከቤት ላለመውጣት እንደዚሁም በቤቱ ያለችው ሰላይ ሉሊት እንደ አዲስ ስራዋን እንድትጀምርና በቤት ውስጥ እየተከናወነ ያለውን ነገር እንድትከታተል ከአለቃዋ ትዕዛዝ ተሰጥቷታል። ወይዘሮ ሉሊትም የናታን ነገር አያሳስብህ አለቃ በማለት ቃል ብትገባም ነገር ግን ናታን ሲወጣም ሆነ ሲገባ ስላላየችው ምንም አዲስ ነገር የምትነግረው ነገር ላለቃዋ ስላጣች ካሁን ደውሎ ምን ይጠይቀኛል በማለት እየተጨናነቀች ነው ያለችው። አዲሱ የስራው ተቀናቃኝ ናታን መሆኑን ሲያውቅ ያፌትም በሚስቱ በኤፍራታ ላይ ከባድ ውሳኔ ወስኗል። ይህን ውሳኔ ግን ታሪኩ የደገፈው አይመስለኝም። ያፌት በዚህ መልኩ ከሄደ ደግሞ ታሪኩንም ያጣል የሚል ግምት አለኝ። ምክንያቱም ተደጋጋሚ አለቃ፣ ነገር ግን በንዴት ስሜታዊ ሆነህ ነገሮች እንዳታበላሽ እየፈራው ነው በማለትም እየነግረው ነበረ። በማይመለከትህ አትግባ በማለት እንግዲህ ያፌት የታሪኩን ንግግር እየሰማ አይደለም።
ታሪኩም አስከትሎ አውቃለሁ ከቀኝ እጅህም በላይ በብዙ ነገር አብሬህ የሰራሁ ሰው ነኝ፣ እንደምታምነኝ አውቃለሁ። ነገር ግን የኔን ሀሳብ ብትቀበልም ባትቀበልም አሁን እየወሰንከው ያለው ውሳኔ ጥሩ ላይሆን ይችላል በማለትም ከነገረው በኋላ አንተ ምንም የምታውቀው ነገር የለህም በማለት ነው እንግዲህ ያፌት ትቶት የሄደው። በወቅቱ ታሪኩም ተናዶ ነበረ። ታሪኩ በዚህ ሁኔታውም እንዲቀጥል እየፈለገ ያለ አይመስልም። ምክንያቱም በብዙ ነገሮች ከዚህ ቤተሰብ ጋር ከተጋጩ ጀምሮ ታሪኩና ያፌት ብዙ ጊዜ በቃላት አለመግባባትን ያጋጥማቸዋል። የመጀመሪያ ጊዜ ኤፍራታ ስትታገት ታሪኩ ምን ብሎ መለሰለት ለያፌት? እኛ ብዙ ጊዜ ሴቶችን እያገትን ለምንፈልገው አይነት ስራ እናውላቸዋለን። ነገር ግን ያሁኑ ከመላ ቤተሰቡ ጋር የተያያዘ ስራ ነው እየሰራን ያለ ነው። ይህ ስራ ግን ለእኛ ይከብዳል በማለትም ታሪኩ ለያፌት ነግሮት ነበረ። አብሬያችሁ ስቀመጥ ጓደኛችሁ መሰልኳችሁ እንዴ በማለት ነበረ በወቅቱ ያፌት የመለሰላቸው። እንግዲህ ይሄ ነገር እየሰፋ በመምጣት በተለይ ዛሬ ታሪኩና ያፌት ያደረጉት ንግግር ምንም የሚስማሙበት ነገር አልነበረም። ነገር ግን ታሪኩ በወቅቱ ምንም አይነት መልስ ስላልመለሰለት ታሪኩ ዝም ብሎት ነው የሸኘው። ናታን አሁን እየሰራ ያለውን ስራ ፈቃደኛና ደስተኛ ሆኖ ሳይሆን ሙሉ ለሙሉ ያፌትን መብለጥ እንደሚችልና ያፌት የወሰደበትን እያንዳንዱ ነገር ማስመለስ እንደሚችል ቃል ስለገባችለት ነው ወይዘሮ ትዝታ። እንግዲህ አስከትላም ወይዘሮ ትዝታ እያንዳንዱ የወሰደብህን ነገር ማስመለስ ትፈልጋለህ ስትልም ልጄ ዲያራ ግን እንድትጎዳ አልፈልግም፣ ምናልባትም እሷ ወዳህ ከሆነ በማለትም ቃል አስገብታው ነበረ። አሁን ኤፍራታን ሳይሆን እያንዳንዱ በቀል ብቻ ነው በውስጥ ያለው፣ ከያፌት በልጬ እንድታየኝና በቅናት እንድትንጨረጨር ነው የምፈልገው በማለትም ነበረ ለወይዘሮ ትዝታ ቃል ይገባላት። እንደዚህ ከሆነ ተስማምተናል በቃ በማለት ወይዘሮ ትዝታ በናታን ንግግር ተስማምታለች። እንግዲህ ናታን አዲስ ስም ወጥቶለታል። ስራውንና ድርጅቱን ይመጥናል የሚል ስም በራሳቸው መርጠው ሰጥተውታል። እንደዚሁም ከያፌት ጋር የተዋወቀው በአዲሱ ስሙ ነው። ነገር ግን ፊቱን ሲያየው ናታን መሆኑን ሲያይ በጣም ነው የደነገጠው። ቤዛ እየተፈጠረ ባለው ነገር ግራ ብትጋባም እያንዳንዱ ህይወቷ ግን ወደ ራሷ እንድትመለስና አንዳንድ ነገሮችን ወደ ኋላ እየተመለሰች እንድታገናዝብ ረድቷታል አሁን ያለችበት ሁኔታ። ምክንያቱም በዚህ በአስተዳደጓ ሁሉ ነገር ቀርቦላት ሁሉ ነገር እሺ ተብላ ያደገችና ምንም አይነት ነገር ተከልክላ ምንም አይነት ነገር አታ የማታውቅ ስስት ልጅ ናት። በጥቅሉ አንድ ልጅ ስለሆነች ነገር ግን እናቷንም አባቷንም ካጣች በኋላ ያ ሁሉ እንክብካቤ ሙሉ ለሙሉ በሚባል መልኩ ወድቋል። ያ ነገር ደግሞ ወደ ራሷ እንድትመለስና ያደገችበት አስተዳደግ እርግጥ ምቹና ጥሩ የሚባል ቢሆንም ለሷ ነገር ግን ለወደፊት ህይወቷና አሁንም ባለችበት ሁኔታ ላይ እንዲከብዳት ሆኗል። እንግዲህ ለናኦድም እየነገረችው እንደዚህ ብላ ነው፣ ቤተሰቦቼን እናቴን ባጣው ጊዜ አባቴ ስለነበረ እውነታውን ለመቀበል ብዙም አልለፋውም። አሁን ግን አባቴን ሳጣ ማንም ከጎኔ እንደሌለ አስታወስኩ። ባይገርምህ ዛሬ ከቤት ልወጣ ስል ሉሊት አንዳንድ ነገሮችን ተናግራኝ ነበር እና የእሷ ንግግር እንደገና እያስተነተንኩ ሲመጣ እውነትም ልክ ናት፣ ማንም የለኝም እኔ በማለት እንግዲህ ለናኦድ ነግረዋለች። ናኦድም ስለ ቤተሰቦቿ ብቻ ሳይሆን ስለ ቤተሰቦቹም አንዳንድ ነገሮችን ጠቅሷል። የእኛም ቤተሰብ ልክ እንደናንተ ቤተሰብ በጣም ግራ የሚያጋባ ቤተሰባዊነትን ያለው በማለት ሲነግራት የእኛ ደግሞ ከእናንተ አንጻር ከታየ ምናልባት 70% ሊበልጥ ይችላል በማለት እንግዲህ ሁለታቸውም በቤተሰቦቻቸው ያለውን ችግር ሲያወሩ ነበረ። አሁን ጽዮን ችግር ላይ ነው ያለችው። ጽዮን ልክ ኤፍራታ ያሳለፈችውን አይነት መንገድ እየሄደች ነው ያለችው።
እንግዲህ አቤል ኤፍራታ ዋጋ የከፈለችበትን ነገር አቤል እጅ ገብቷል ቪዲዮ። እሱ ምንድነው ናታን የተጠመደበት ቪዲዮ ያፌት አጥምዶት የነበረበትን ኤፍራታ እሱን ናታንን ነጻ ለማውጣት እንግዲህ መስዋዕት ከፍላ እየኖረች ነው ያለችው። ኤፍራታ መስዋዕት የከፈለችበት ቪዲዮ አሁን በአቤል እጅ ስለሚገኝ አንቺ የከፈልሽበትን ዋጋ እኔ ዋጋ ላሳጣው ነው በማለት እንግዲህ ሁሉን ነገር ነግራታለች። ኤፍራታም በጭራሽ ይሄ ነገር መሆን የለበትም ነበር፣ እንዴት ቪዲዮ በሱ እጅ ሊገባ ቻለ በማለት ሲነጋገሩ ነበረ። ከያፌት ስልክ ኮፒ አድርገው ነው የወሰደው በማለትም ነግራታለች። በጭራሽ ይሄ መሆን የለበትም ነበር፣ አሁን ምን ማድረግ አለብን በማለት እንግዲህ ኤፍራታ ተደናግጣ እየሮጠች ወደ ቤት ሄዳለች። ያፌትም ያችን ኤፍራታን ከናታን ጋር እየተባበረች እኔን ለማጥመድ ሆን ብላን ያገባችኝ፣ ወደ ቤት ሄደህ ያዘዝኩህን እርምጃ ውሰድባት በማለት ታዟል። የታሪኩ ጓደኛ የያፌት ሰው ማለት ነው። ኤፍራታ ደግሞ ከጽዮን ጋር በተነጋገረችው ነገር ተናዳ ወደ ቤት እየሄደች ነው ያቆመው። በቀጣይስ ምን ይፈጠራል? የያፌት ሰዎች ይቀድማሉ ወይስ ኤፍራታ ወደ ቤት ለመግባት የሚለውን አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ